የኢትዮጵያ ልጆች ጣፋጭ ታሪኮች ስብስብ። አንበሳ፣ አይጥና እንቅልፋሙ ድብ። የኢትዮጵያ ልጆች ቴሌቪዥንን አሁኑኑ ሰብስክራይብ ያድርጉት። ሰብስክራይብ። በአንድ ትልቅ ጫካ ውስጥ የምትኖር አንዲት አይጥ ነበረች። አይጥ አንድ ክረምቱ ሙሉ እንቅልፉን ሳያቋርጥ የተኛ ድብ ጎረቤት አላት። እንቅልፋሙ ድብ ሲተኛ ያንኮራፋል። በጣም ነው የሚያንኮራፋው። አይጥ ክረምቱ ሙሉ በማንኮራፋቱ ብትቸገርም ያልፋል፣ በጋም መጥቶ ይነሳል ብላ ችላው ነበር። ይሄው በጋ መጥቶ ፀሐይዋ ወጣለች። እንቅልፋሙ ድብ ግን እንደተኛ ነው። አይጥ ሲቢስባት አንድ ጠዋት ወደ ድቡ ዋሻ ሄዳ ለመቀስቀስ ወሰነች። አቶ ድብ ትሰማኛለህ? አቶ ድብ በጋ መጥቷል እኮ፣ መስከረም መጥቶ የሚያምረውን ፀሐይ እየሞቅን ነው። ንቃ አቶ ድብ እባክህ ንቃ እያለች ልትቀሰቅሰው ብትሞክርም እንቅልፋሙ ድብ ሊነቃ አልቻለም። ወደ ቤቷ በፍጥነት ሄዳ ጥሩምባ ይዛ መጣች። ደጋግማ ጆሮ ላይ ጥሩምባውን ነፋች። እሱ ግን ምንም ነገር እንዳረበሸው አይነት እንቅልፉን መለጠጡን አላቋረጠም። አይጥ ተስፋ ቆርጣ ከዋሻው እንደወጣች ሌሎች ጓደኞቿ አገኟት። ምን ሆነሽ ነው እንዲያዘንሽው ብለው ጠየቋት። በጣም አዝኛለሁ ጓደኞቼ፣ ክረምቱን ሙሉ ምንም እንቅልፍ አልወሰደኝም። ጎረቤቴ ድብ ሲያንኮራፋ ምንም መተኛት ሳልችል ነው ክረምቱ ያለቀው። ይሁን በጋ ሲመጣ ይስተካከላል ስል ይኸው አሁንም እንደተኛ እንዳንኮራፋ ነው። መተኛት ባለመቻሌ ደስታዬንና ሰላሜን አጥቻለሁ አለችና ብሶቷን ነገረቻቸው። ምናልባት ይኸውልሽ አይጥ፣ አንበሳ ችግርሽን ሊፈታልሽ ይችል ይሆናል አለቻት አጋዘን። እንዴ ለምን ብላ ግራ በመጋባት ጠየቀቻት። ምክንያቱም አንበሳ ሲጮህ እንኳን ድብን መቀስቀስ ቀርቶ ዛፍን ማንቀሳቀስ ይችላል። እኔ እሱን ድምጽ ስሰማ በድንጋጤ ሰማይ ደርሼ እኮ መለሳለሁ ብላ ለአይጥ ሐሳብ ሰጠቻት። አይጥም ያጋዘንን ምክር ለመቀበል ብትፈልግም አንበሳን ትፈራው ስለነበረ ትንሽ አመነታች። ቀስ እያለች ወደ አንበሳ ዋሻ ተጠጋች። ዋሻው በር ላይ አንበሳ ተኝቷል። አይጥ አንበሳን ቀርባ ስታየው በጣም አስፈራት። ድንገት ተነስቶ የሚይዛት የሚያንቃት መሰላትና በፍርሃት ወደ ኋላ ሸሸት ማለት ጀመረች። በመምጣቷ እየቆጫት ስታፈገፍግ እግሯ አንድ እንጨት ረገጠና ድምጽ አወጣ። ድምጹ የተኛውን አንበሳ ቀሰቀሰው። የቀሰቀሰኝ ድምጽ ምንድነው? ደሞ አንጂ ጥንጥዬ እንስሳ ፊት ለፊት ምን ታረጋለሽ? ብሎ በኃይለኛ ድምጹ ተናገረ። አይጥ እየተንቀጠቀጠች ምን መስሉ ጌታዬ፣ ንጉሥ ሆይ ስለቀሰቀስኩ በጣም ይቅርታ፣ የመጣሁት የእርሶን እርዳታ ልጠይቅ ነበር አለችው። እሱም ወደ እርሷ ቀርቦ አንቺ ጥንጥዬ ፍጡር፣ ምን ያህል ብትደፍሪ ነው እኔን እርዳታ የምትጠይቂኝ? ለምን እረዳሻለሁ አላት አንበሳ። የእንስሳት ሁሉ ንጉሥ ሆይ፣ እርሶ ጎረቤቴ የሆነውን ትልቁን ድብ እንዲቀሰቅሱልኝ ነው። ክረምቱ ሙሉ ተኝቶ ሲያንኮራፋች ይየው ነበር። አሁን መንቃት ባለበት ጊዜም አልተነሳም። መስከረም ሆኖ እሱ አሁንም ተኝቶ ያንኮራፋል። እኔ በሚችለው ሁሉ ልቀሰቅሰው ብሞክር እሱ ግን አልነቃም። የእርሱ ድምጽ ግን ቶሎ ያነቀዋል አለችና ችግሯን እየፈራች አስረዳቻቸው። ትሰሚኛለሽ? እንዳንቺ ላለሽ ጥንጥዬ ነገር እኔ ጊዜ የለኝም። የጫካው ሁሉ ንጉሥ እኮ ነኝ። ምን ያህል ብትደፍሪ ነው የጠየቅሽኝ? ብሎ ተቆጥቶ ትቷት ሄደ። ትንሽ እንደተጓዘ ማንም እንደማያየው ሲያውቅ በአንድ ዛፍ ስር ተደብቆ ሰውነቱን ማከክ ጀመረ። ምን እንደሆነ ባያውቅም መላ ሰውነቱን እያሳከከው ነው። ይህንን ደግሞ ማንም እንዲያውቅበት አልፈለገም። ምክንያቱም እሱ የጫካው ንጉሥ ስለሆነ በዛፉ አከከ።
መሬት ላይ ተንከባሎ አከከ። ግን ምንም ሊተው አልቻለም። ትንሿ አይጥ ተስፋ በመቁረጥ ወደ ቤቷ እየሄደች ሳለ አንድ ድምጽ ሰማች። ድምጹን ተከትላ ስትሄድ አንበሳ በጀርባው ተጋድሞ በመሬቱ ሰውነቱን እያከከ ተመለከተችው። ልክ ስታየው በጣም አሳዘናት። ወደሱ ቀረብ ብላ ልትረዳው ስትል አንበሳው አያት። ከተጋደመበት በፍጥነት ተነስቶ አይጧ ላይ አፈጠጠባት። ጌታዬ ምን ነው? ምን አጋጠሞት? ምን አጋጥሞ ነው አለችው። እኔ እንጃ አይጥ ምን እንደሆንኩ አላወኩም። ሰውነቴን ሁሉ እኮ ነው የሚበላኝ። ማከኬን ለሰከንድ ማቆም አልቻልኩም አላት። ድንገት ማከኩን አቆመና አንቺ ትንሽ ፍጡር ምንም ነገር አላየሽም አልሰማሽም አሉ። ይኸው ለማንም እንዳትናገሪ ዋ ብሎ አስጠነቀቃት። አይጥ ግን አንበሳው ሰውነት ላይ የሚሯሯጡትን ተባዮች እያየች ነበር። አንበሳውን እየበሉት ያሉት እነዚህ ተባዮች መሆናቸውን ተረዳችና ጌታዬ ሰውነቱ ሁሉ ተባይ ብቻ ሆኗል፣ ቆይ እኔ እረዳሃለሁ አለችው። አንቺ ደግሞ እንዴት ልትረጂኝ ትችያለሽ? እንኳን እኔ ልትረጂኝ የራስሽንም ችግር ማስተካከል ያልቻልሽ ጥንጥዬ ፍጡር ነሽ። ተይ ብቻዬን አሁን ሂጂ አላት። እሷ ግን የሱን ትእዛዝ ትታ እንደምንም ብላ አንበሳ ጀርባ ላይ ዘላ ወጣች። ተባዮቹንም እየለቀመች ትጥላቸው ጀመር። ምንድነው የምታደርጊው? ውረጅ ከጀርባዬ እንዴ ውረጅ ብሎ ሲጮህባት፣ እሷ ግን ስራዋን ቀጠለች። ተባዮቹ አይጥ እየለቀመቻቸው እንደሆነ ሲያውቁ በአንበሳ ሰውነት ላይ መተረማመስ ጀመሩ። የባሰ አሳከኩት፣ የባሰ አስጨነቁት። አልቻልኩም፣ ሰውነቴን ወረሩኝ፣ የባስ በሉኝ እያለ ሲታገል አይጥ ላለመውደቅ ጀርባውን አጥብቃ ያዘች። አንበሳ የሚያደርገው ሲጠፋው እየሮጠ ወንዝ ውስጥ ገባ። አይጥ ላለመስመጥ እየታገለች ጌታዬ ከወንዙ በፍጥነት መውጣት ይኖርቦታል፣ ካለዚያ እኔ መስመጤ ነው አለች። አንበሳ ከወንዙ ወጥቶ ውሃውን አራገፈ። ተባዮቹም የሚራገፉለት መስሎት በኃይል አራገፈ። አይጥ የአንበሳ ፈጣን እንቅስቃሴ ያስጨነቃት። ሲወዛወዝ የምትወድቅ እየመሰላት ትጮህ ጀመር። እባክዎ ጌታዬ ትንሽ ቢረጋጉ እኮ እኔ እነዚህን ተባዮች ለቅምና ሰላም እንዲሆኑ አረጋለሁ። እባክዎትን ጥቂት ብቻ እኮ ነው የሚታገሱኝ እያለች ለመነችው። አንበሳውም ለመጀመሪያ ጊዜ አይጥን ሰማትና ተረጋግቶ ቆመ። አይጥ አንበሳን የወረሩትን ተባዮች ሁሉ ለቅማ ከሰውነቱ አስወገደችለት። ከጀርባውም ወርዳ ጌታዬ አሁን እንዴት ኖት? ማከኩ ጠፍቷል ብላ ጠየቀቻቸው። አዎ ማከኩ ሁሉ ጠፍቷል። ምክንያቱ ደግሞ ሰውነቱን ውርድ ያደረጉትን ተባዮች ሁሉ ለቅሜ ስለጣልኳቸው ነው አለች ደስ እያላት። አንበሳ ከሚያሳከከው ነፃ በመውጣቱ እፎይታ ቢሰማው ለአይጥ ያሳያት ባህሪ ያልተገባ በመሆኑ አዘነ። በትንሽነቷ ንቋት እንደነበረ ሲያስታውስ አፈረ። ቅድም እንድረዳሽ ጠይቀሽኝ ነበር አይደለም አላት በትህትና ተሞልቶ። ለችግርሽ ቀና መልስ ባለመስጠቴ አዝኛለሁ። በዚህ ባጋጠመኝ አስጨናቂ ሁኔታ ከጎኔ ሆነሽ ስላገዝሽኝ፣ ነፃ ስላወጣሽኝ አመሰግናለሁ በማለት ከልቡ አመሰገናት። ችግር የለውም ጌታዬ፣ የሚችለውን ያደረኩት አለች አይጥ። በጀርባዬ ላይ ውጭና ቤትሽ ላድርሰሽ አላትና ጀርባው ላይ አድርጓት መንገድ ጀመሩ። አይጥ ቤት እንደደረሱ ያንን የእንቅልፋም ድብን ኃይለኛ ማንኮራፋት ሰሙ። ይህ የምን ድምጽ ነው ብሎ አንበሳ ጠየቀ። ከዛም ተያይዘው እንቅልፋሙ ድብ ወደተኛበት ዋሻ ገቡ። አንበሳ በድቡ ኃይለኛ ማንኮራፋት እየተገረመ እውነትሽን ነው አይጥ፣ በዚህ በበጋ ወራት እንኳን ድብ እስካሁን አልተነሳም አለ። አንበሳው የጫካው ንጉስ በረጅሙ ትንፋሹን ወደ ውስጥ አስገባና በኃይል አጓራ። ዋሻውን፣ ዛፎቹን፣ ቁጥቋጦውን
እንስሳቱን ሁሉ በሚያንቀጠቅጥ ሁኔታ በኃይል አገሳ። በዚያ አስደማሚ አንበሳ ድምጽ ድብ ከተኛበት ባኖ ተነሳ። በድንጋጤም እየሮጠ ከዋሻው ወጣ። ምንድነው ተፈጠረው? ምን ተፈጠረ? ፀሐይ ወጣለች፣ በጋ መጥቷል እንዴ? ረጅሙ የእንቅልፍ ጊዜ አበቃ ማለት ነው እያለ በመገረም ሲያወራ የጫካው እንስሳት እየሳቁ ቀረቡት። ከሁሉም በላይ አይጥ ደስተኛ ሆነች። የኃይለኛ ማንኮራፋት ከዚህ በኋላ እንደማይኖር በማወቋ በደስታ አንበሳ ጀርባ ላይ ሆና ፈገግ አለች። አንበሳ፣ አይጥና እንቅልፋሙ ድብ። የኢትዮጵያ ልጆች ቲቪ የዩቲዩብ ቻናልን ሰብስክራይብ ያድርጉ። ተኩላውና ልጅቷ በአንድ ትልቅ ጫካ ጀርባ የሚገኝ አንድ ቤት ይገኛል። በዚህ ቤት ውስጥ አዲስ ልጅ ስለተወለደችላቸው የቤቱ አባላት በጣም ደስተኞች ሆነዋል። ልጅቷ 1 ዓመት ሲሆናት አያቷ ሊጠይቋት ወደ ቤት መጡ። አያትየው ቀይ ኮፍያ ሰርተው አምጥተውላት ስለነበር ገና እንዳገኟት ራሷ ላይ ያደረጉላት። ከዚያ ቀን በኋላ ልጅቷ ቀዩን ኮፍያ በጣም ወደደችው። የትም ስትንቀሳቀስ ጠዋትም ማታም ቀዩን ኮፍያ አድርጋ ነው። እያደገች ስትመጣ ደስተኛና ተጫዋች ልጅ ሆነች። ለእናቷና ለሌሎች ሰዎች ታዛዥና ተወዳጅ ሆነች። አንድ ቀን ጠዋት እናቷ በቅርጫት ጣፋጭ ዳቦና እንቁላል አድርገው እየሰጧት የኔ ልጅ በአሁን አያትሽ ጋር ሂጂ፣ ትንሽ አሟታልና ይህንን አድርሽላት፣ ደግሞ ነግሬሻለሁ፣ መንገዱን ብቻ ይዘሽ ሂጂ፣ ጫካው ውስጥ ገብተሽ እንዳትጠፊ፣ አደራ መንገዱን ብቻ ይዘሽ ተጓዥ አሏትና ቅርጫቱን ሰጧት። እናቴ ችግር የለም እንዳልሽኝ አደርጋለሁ። አያትሽ ስታይሽ በጣም ደስ ይላታል። እሷም እናቷን ተሰናብታ ቅርጫቱን በጥንቃቄ ይዛ መንገድ ጀመረች። እናቷ ያለቻትን ላለመርሳት ደጋግማ እያለች ብዙ ተጓዘች። መንገዱን ብቻ ቀጥ ብለሽ መሄድ፣ ላላላላ ላላላላ እያንጎራጎረች ተጓዘች። ጫካው በእንስሳትና በዛፍ የተሞላ ነው። አንዳንድ ሰዎች ዛፎችን እየቆረጡ ቤት ይሰሩበታል፣ ማገዶም ያደርጉታል። ለእንስሳት ደግሞ መጠለያቸውና ምግብ ማግኛቸው ነው። ድንገት ከዛፍ ጀርባ የተደበቀ ተኩላ ተመለከታት። ባለቀይ ኮፍያዋን ልጅ በአትኩሮት እያያት ፈገግ አለ። በጣም ተርቦ ነበር። ምግብ ከበላ ቀናት አልፎታል። በፍጥነት ሄዶ አጠገቧ ሲደርስ በትህትና ሰላምታ ቀረበላት። ሰላም ትንሿ ልጅ። ሰላም ጋሽ ተኩላ፣ እንዴት ያማረ ቀን ነው። ወዴት እየሄድሽ ነው ብሎ ጠየቃት። አያቴ ጋር እየሄድኩ ነው። ከወንዙ አጠገብ ያለው ቤት እኮ የሷ ነው። ብቻዋን የምትኖረው። አሟት ልጠይቃት ነው አለችው። ወይ እንዴት ደግነሽ ትንሿ ልጅ አላት በትህትና። በቃ ልሂድ፣ ደህና ሁን ጋሽ ተኩላ ብላ ለመሄድ ተዘጋጀች። የሚያምር ነገር ላሳይሽ። አየሽው እዛ ጋ የሚያምሩ አበቦች። ወይኔ እንዴት ነው የሚያምሩት! ቅጥፌ ልውሰድላት ብላ ተኩላውን ጠየቀችው። በደንብ እንጂ ቅጠፊና ውሰጃቸው፣ ደስም ይላቸዋል። አበባው ውስጥ በደስታ ገብታ መቅጠፍ ጀመረች። ተኩላው በትዝብት እያያት አይ አንቺ ሞኝ፣ አንቺንም አያትሽንም እበላችኋለሁ እያለ በፍጥነት እሷ ባለችው አቅጣጫ ሮጠ። ወንዙ አጠገብ ትንሽዬ ቤት ሲያይ ይህ መሆን አለበት እያለ ቀስ ብሎ ወደ በሩ ተጠጋ። ቀስ ብሎ ሊከፍት ሲሞክር ዝግ ነው። ሰው እንደሚያንኳኳው በእጁ አንኳኳ። ማን ነው አሉ አያትየው ከውስጥ። ተኩላው ድምፁን ቀጠን አድርጎ አያቴ እኔ ነኝ አለ። የልጅ ልጅ መጣሽ እንዴ? ገመዱን ሳብ ስታደርጊው በሩ ይከፈታል አሏት።
ተኩላው ገመዱን ባፉ ሳብ ሲያደርገው በሩ ተከፈተ። ቀስ ብሎ ወደ ቤት ገባ። ነይ ግቢ የኔ ቆንጆ፣ እዚህ ነኝ አሉ በመስኮቱ በኩል ወደ ውጭ እያዩ ነበር። ሊበላቸው ተንደርድሮ ሲሄድ ያገኘው በትራስ የተሞላ ነገር ነበር። በጣም ተበሳጨ። ቤቱን ሙሉ ቢፈልግ አያትየውን አጣቸው። አመለጡኝ ማለት ነው። ቆይ ልጅቷ ከና በባዋ ትመጣ የለ እሷን እበላታለሁ አለ። ከዚያም ልክ የልጅቷን አያት ለመምሰል መቀባባትና መለባበስ ጀመረ። ጠቆር ያለውን ፊቱን ፓውደር አደረገበት። መነጽር አይኑ ላይ አድርጎ አልጋው ላይ ወጥቶ ተኛ። ባለቀይ ኮፍያዋ ልጅ ቅርጫቱን በሚያምር አበቦች ሞልታ እየቦረቀች ወደ ቤቷ መጣች። በሩ ክፍት ሆኖ ስታገኘው ግራ ገባት። በሩ እንዴት ክፍት ሆነ እያለች በጥርጣሬ ወደ ቤቱ ገባች። አያቴ መጥቻለሁ፣ የት ነሽ? ነይ ወደዚህ፣ አሞኛል፣ መነሳት አልችልም አለ ተኩላው ድምፁን የአያትየውን ለማድረግ እየጣረ። አያቴ ደህና ነሽ? ምንሽን ነው ያመመሽ? ነይ ወዲህ፣ አርጅቻለሁ። ነይ ቀረቢኝ እንጂ ልሳምሽ፣ ናፍቀሽኛል። እንዴ አያቴ ጆሮሽ ምን ሆኖ ነው ትልቅ የሆነው? አለች በጣም ደንግጣ። ድምፅሽን በደንብ ልስማ ብዬ እኮ ነው። እንዴ አይንሽ ምን ሆኖ ነው የተለቀው? ፍርሃቷ እየጨመረ መጣ። በደንብ ላይሽ ብዬ ነዋ። እጅስስ በፀጉር የተሞላው ነው ምንድን ነው? በደንብ እቅፍ እንዳደርግሽ ነዋ። እንዴ አፍ ከየት አመጣሽ? የሚያስፈሩ ትላልቅ ጥርሶች አሉሽ። ወይኔ በቃ አንቺን ልበላ ነው ብሎ ከተኛበት ተስፈንጥሮ በፍጥነት ተነስቶ ያዛት። በአጋጣሚ አንድ አዳኝ በቤቱ በኩል ከውሻው ጋር እያለፈ ነበር። ውሻው ቤት ውስጥ አንድ መጥፎ ነገር እንዳለ ተሰምቶታል። ደጋግሞ ወደ ቤቱ ሲጮህ አዳኙ ተጠራጠረ። በፍጥነትም ወደ ቤቱ እየሮጠ ገባ። ተኩላን ያዘው። በመጨረሻም ተኩላውን መተው ጣሉት። ልጅቷም ከመበላት ተረፈች። አያትየውም ከተደበቁበት ወጥተው አቀፏት። እናመሰግናለን ጋሻ አዳኝ፣ እናመሰግናለን ቡቺ ብለው አዳኙን አመሰገኑት። አያትየው የሚወዳትን የልጅ ልጃቸውን በሰላምታ ከእናቷ ጋር እንዲያደርሷት አዳኙን አደራ አሉት። እነሱም ከውሻ ጋር በመሆን እናቷ ጋር ይዘዋት ሄዱ። ከዚያን ቀን በኋላ እናቷ የሚነግሯትን ነገር አልረሳችም። በተኩላው ልትበላ የነበረውን የተነገራትን መርሳቷን አወቀች። የወላጆቿን እና የሌሎችን ምክር መስማት ከአደጋ እንደሚጠብቅም በደንብ አውቃለች። ትልቅ የመሆን ህልም ያለው አይጥ። ሉዊ ማክስ አይጡን ተዋወቁት። ስሙን ብዙም አይወደው። ቦቦ ወይም እንደዚህ ያለ ስም ቢኖሩ ደስ ይለው ነበር፣ ግን ወላጆቹ ሉዊ ማክስ ብለው ይጠሩታል። እናቱ ሉዊ የተባለ ዘፋኝ አድናቂ ነበሩ። አባቱ ደግሞ የሆነ ጊዜ ማክስ የሚባል ጢንዚዛ ነበራቸው። የሁለቱ ስሞች ጥምረት ነው እንግዲህ ለሱ የተሰጠው። የምጠራበትን ስም መምረጥ የነበረብኝ እኔ ነበርኩ አለ በመስታወቱ ራሱን አተኩሮ እያየ። ትልቅ ቢሆን ኖሮ የፈለገውን ሁሉ ማድረግ እንደሚችል ያስብ ጀመር። ልጅ በመሆኑ ብቻ ካላግባብ መብቱን እንደተቀማ አሰበ። ትልቅ ቢሆን ደሳስ የሚሉ ነገሮች ማድረግ ይችላል። ትልቅ ሲሆን ትክክለኛ አውሮፕላን ማብረር ይችላል። በጀልባ ውቅያኖስን ማቋረጥ ይችላል። ትላልቅ ተራራዎችን መውጣት ይችላል። ጨረቃ ላይ መውጣት ይችላል። በዓለም ትልቅ የሆነውን አይስክሬም መግዛት ይችላል። የፈለገውን የቤት እንስሳ ቤቱ ማኖር ይችላል። ጉሬላም ቢሆን የትምህርት ቤት አውቶቡስ መንዳት ይችላል። ከጓደኞቹ ጋር ሽርሽር ሁሌም መሄድ ይችላል። እንዲህ እያሰበ ድንገት የቤታቸው በር ተንኳኳ። አያቱ ናቸው። አያቴ ከእኔ ጋር አሳ ለማጥመድ ትሄዳለህ? ብለው አያቱ ጠየቁት። የሆነ ነገር መያዝ ከተቻለ አሳ ማጥመድ ደስ ይላል። አያቱ በቶሎ ትልቅ አሳ ጠመዱ። ምክንያቱም እሳቸው ትልቅ ስለሆኑ ነው። ሉዊ ማክስ ሲሞክር አልቻለበትምና አዘነ። አያቱ ገና ልጅ ስለሆነ እንጂ እያደገ ሲመጣ ጎበዝ አሳ አጥማጅ እንደሚሆን ነገሩት። ይህ ያንተ አሳ ነው፣
እኔ ማጥመዴን ማንም ስላላየ የራስህ አድርገህ ማስወራት ትችላለህ አሉ ሳቅ እያሉ። ሉዊ ማክስ ግን በሆነው ምንም ደስ ሊሰኝ አልቻለም። ገና ልጅ ነኝ፣ በረሮ እንኳን መያዝ አልችልም። እንዴት ነው ትልቅ መሆን የሚችለው አለ። አይ ትንሽ ሉዊ ማክስ፣ በቅርቡ ትልቅ ትሆናለህ እኮ። አሁን ልጅ በመሆን ደስ ሊልህ ይገባል። ልጅነት ተመልሶ አይመጣም። አንዴ ትልቅ ከሆንክ ተመልሶ ልጅ መሆን አይቻልም አሉት አያቱ ሊያጽናኑት እየሞከሩ። አያቴ ልጅ ሆነ ታውቃለህ እንዴ? ታዲያ ጊዜው ሩቅ ነው እንጂ እንዳንተ ልጅ ነበርኩ። ሁሉም እኮ በጊዜው ልጅ ነበር አሉት። አንዳንዴ ወደ ልጅነቴ መመለስ እመኛለሁ። ልጅነቴ ውስጥ ደሳስ የሚሉ ጨዋታዎችና ትዝታዎች አሉኝ። ልጅነት ጣፋጭ የህይወት ጊዜ ነው አሉት። ያን ምሽት ሉዊ ማክስ አልጋ ላይ ሆኖ አያቱ የነገሩትን እያሰበ ነበር። ቢሆንም አሁኑኑ ትልቅ መሆን እንደተመኘ እንቅልፍ ይዞት ጥርግ አለ። በጧት ሲነቃ ከሌላው ቀን የተለየ ነገር ተመለከተ። እግሩ ከአልጋው አልፎ አየው። ምንድነው ይሄ አለ ግራ በመጋባት። እጆቹ ትላልቅ ሆነዋል። ሙሉ ሰውነቱ ሁሉ ትልቅ ሆኖ ነበር። ሉዊ ማክስ ትልቅ ሆኗል። አደግ ትልቅ ሆንኩ ታድዬ እያለ ወደ ወላጆቹ መኝታ ክፍል ሮጠ። እማ፣ አባ ተመልከቱኝ፣ ትልቅ ሆንኩ እዩኝ እያለ አልጋው ላይ ወጣ። እናቱና አባቱ በመገረም ተመለከቱት። አየንህ፣ አዎ በቶሎ ትልቅ ሆነሃል አሉት። እነሱ ትልቅ መሆኑን ካመኑ የእውነትም ትልቅ ይሆናል ማለት ነው። ቤቱን ለሱ ሰጥተው ሽርሽር ወደ ሌላ አህጉር ሄዱ። ቤቱን በደንብ እንዲጠብቅና አበባዎቹን ውሃ እንዲያጠጣ አደራሉት። ሉዊ ማክስ በጣም ደስ አለው። ቤቱ ውስጥ ብቻውን ሊሰነበት ነው፣ ለዚያው ትልቅ ሆኖ። ወላጆቹን ዕቃ ሻንጣ ውስጥ ሲከቱ አገዛቸው። በሩን ከፍቶ በደስታ እንደተሞላ መልካም ጊዜ እያለ ሸኛቸው። አሁን ሉዊ ማክስ ትልቅ ስለሆነ ቤቱን በአደራ እንዲጠብቅ ተሰጥቶታል። ብቻውን ነው። ምኞቱ ይሄ አይደል? ሁሉንም ነገር ማድረግ ይችላል። መጀመሪያ ቁርሴን ልብላ አለ። ኮርንፍሌክስ በለስላሳ መጠጥ አዘጋጀ። ጣፋጭ የቸኮሌት ቂጣ ብዙ በላ። እንደሚፈልገው አዘጋጅቶ በላ። ከዚያም ወደ መጫወቻ ስፍራ ጓደኞቹን ሊያገኝ ሄደ። ጓደኞቹ ሉዊ ማክስን ሲያዩ በጣም ደነቃቸው። እንዴት በአንድ ቀን ትልቅ መሆን እንደቻለ አስገርሟቸዋል። ሲገርም እንዴት እንዲሆንክ ዴ ይገርማል እኮ ሆ አረ ይገርማል እያሉ ተመለከቱት። አብሯቸው መጫወት ግን አልቻለም። ጨዋታዎቹ ለሱ አልሆኑም። ለልጆች ብቻ ተብለው የተዘጋጁ ናቸው። ሚዛንም ቢሆን ገመድም ቢሆን ኳስም ቢሆን ከጓደኞቹ ጋር መጫወት አልቻለም። ደስ አላለውም። ከሰፈሩ ራቅ ብሎ ሄደ። አሻንጉሊት መሸጫ ሱቅ ሲመለከት ቆም አለና ወደ ውስጥ ገባ። ሁሉንም አሻንጉሊቶች መግዛት ፈለገ። ሁሉም ውድ ናቸው። ቢሆንም ትልቅ ስለሆነ ሊገዛቸው ፈልጓል። ብር ይዘሃል አሉት ባለሱቋ ሴት። አይ አላስኩም። ግራ ገባው። ገንዘብ ለካ ያስፈልገዋል። ትንሽ አሰብ ሲያደርግ ባንክ ቤት ትዝ አለው። ባንክ ሄዶ ባንኩ ውስጥ ያለውን ሁሉ ብር ማውጣት እንደሚችል እያሰበ በፍጥነት ከሱቁ ወጣ። ባንክ ደርሶ ገንዘብ እፈልጋለሁ ብሎ ሰራተኛዋን ጠየቀ። ስንት ብር ፈለግ? ባንክ ውስጥ ያለውን ሁሉ ገንዘብ አላት። የባንክ ሰራተኛዋ ግራ ተጋብታ አየችው። ባንክ ዘራፊ ሌባ ነህ እንዴ አለችው። አረ ሌባ መስላለሁ እንዴ አለ ተደናግጦ። ገና ማደጌ ነው። እናም ብዙ ገንዘብ እፈልጋለሁ። ትልቅ ሰው ሲኮን ብዙ ገንዘብ ያስፈልጋል። ቢያንስ ለመጫወቻና ለመዝናኛ ገንዘብ ያስፈልገኛል አላት። ባንክ እኮ የሰዎች ገንዘብ በጥንቃቄ የሚያዝበት ስፍራ ነው እንጂ እንደፈለከው መታ ያሻህን ብር መውሰጃ ቤት አይደለም ብላ ልታስረዳው ሞከረች። ስለዚህ እዚህ ያስቀመጥከው ገንዘብ ከሌለ ምንም አይነት ገንዘብ ማውጣት አትችልም። ለምሳሌ ህፃናት መዋያ ሄደ ደስ ያለህን ህፃን አንስተ መውሰድ እንደማትችለው ማለት ነው። የተረዳህ ይመስለኝ አይደለም አለችው። ግን ምንም አልገባውም ነበር።
ብዙ ብታስረዳው ደስ ባላት፣ ግን ጊዜ አልነበራትምና ትታው ሄደች። ወደ ቤቱ እየሄደ ሳለ ኬክ ቤት ተመለከተ። እንዴት ያስጎመጃሉ! የሚጣፍጡ ነው የሚመስሉት እያለ እየጎመጃ ኬኮቹን ተመለከተ። ግን በኪሱ ምንም አይነት ገንዘብ ስላልያዘ አዘነ። ቤቱ የሚያጠራቅሙ ገንዘብ እንዳለው ድንገት አስታውሶ ወደ ቤቱ በፍጥነት ሄደ። በአሳማ ቅርጽ የተሰራችውን ባንኩን ከፍቶ ውስጡ ያለውን ገንዘብ ሁሉ ዘረገፈው። ብዙ ሳንቲሞች ናቸው። በእነዚህ ሳንቲሞች ሲኒማ ቤት ሄዶ የትልቅ ሰው ፊልም ማየት ፈለገ፣ ለልጆች የተከለከለ ፊልም። ከዚያም ፈንዲሻ ገዝቶ ትላልቅ ሰዎች ፊልም ወደሚያዩበት ሲኒማ ቤት ገባ። መጀመሪያ በጣም ደስ ብሎት ነበር። በትላልቅ ሰዎች መሃል ተገኝቶ የትላልቆችን ፊልም ማየት አስደስቶታል። ቀስ በቀስ ግን የሚታየው ፊልም አስፈሪ ሆነበት። የሚያስፈሩ ነገሮች ያሉበት፣ የሚያስደነግጡ ነገሮች የተሞላ ፊልም ነበርና ሉዊ ማክስ በፍርሃት መንቀጥቀጥ ጀመረ። ፊልሙ እስኪያልቅ ድረስ አይኑን በእጆቹ እንደሸፈነ ነበር። ፊልሙ አልቆ ወደ ቤቱ ሲሄድ ውጪው በጣም መሽቶ ነበር። ሉዊ ማክስ በፍርሃት ተሞልቶ ወደ ቤቱ በፍጥነት ተጓዘ። በምሽት ከቤቱ ወጥቶ ስለማያውቅ ፈርቶ ነበር። ቤቱ ደርሶ ሲረጋጋ ቤትን የመሰለ ነገር የለም አለ። ግን አሁንም ፍርሃቱ አልለቀቀውም ነበር። ቤተሰቦቹ አጠገቡ ቢሆኑለት ደስ ይለው ነበር። በጣም ርቦት ፍሪጁን ሲከፍተው ምንም የሚበላ ነገር አጣ። ድንገት ግን የሚያስፈሩ ነገሮች ይታዩት ጀመር። የፍሪጁ መብራት ነገሮችን ትልልቅ ስላደረጋቸው በፊልሙ ውስጥ ያያቸው ነገሮች መሰሉት። በፍርሃት መንቀጥቀጥና ማልቀስ ጀመረ። የበር መከፈትና ሌሎች ድምጾችን ሲሰማ ተንቀጠቀጠ። ትንሽ እንደተረጋጋ ከቤታቸው ፊት ለፊት ባለው ቦታ ድንኳን ጥሎ ማደር ፈለገ። ልጅ ሆኖ ሳለ ብቻውን ተኝቶ አያውቅም፣ አይፈቀድለትም ነበር። ይኸው ዛሬ ትልቅ ሆኖ ከቤት ውጪ ድንኳን ውስጥ ብቻውን ሊያድር ነው። አሁንም አድጎ ድንኳኑን ካዘጋጀ በኋላ ፋኖሱን አበራ። የሚጠጣውን ሻይም ቀዳ። ትልቅ መሆን እንዴት ጥሩ ነገር ነው እያለ የቀዳውን ትኩስ ነገር መጠጣት ጀመረ። ብዙም ሳይቆይ የእንስሳት ድምጽ ይሰማው ጀመር። የሚጠጣውን ትቶ ጋደም አለ። ወፎች ይንጫጩ ጀመር። ተነስቶ ፋኖሱን አጥፍቶ መልሶ ተኛ። ግን ድምጾቹ ያስፈራሩት ነው። ይህ ድመት አይደለም፣ አንበሳ ነው፣ በቃ ሊበላይ ነው፣ ወይኔ ወይኔ እያለ ፈራ። ከድንኳኑ ወጥቶ ወደ ቤቱ በፍጥነት ሄደ። መኝታ ክፍሉ ገብቶ አልጋ ውስጥ ተወሸቀ። እንዳሰበው ትልቅ መሆን ቀላል ነገር እንዳልሆነ ተረዳ። ጠዋት እንደነቃ አስገራሚ ነገር ገጠመው። ወላጆቹ አልጋቸው ላይ ተኝተው አገኛቸው። በደስታ አልጋቸው ላይ ወጥቶ ቀሰቀሳቸው። መቼ መጣችሁ? ሽሩሽሩ አሪፍ ነበር እያለ ጠየቃቸው። እነሱ ግን ግራ በመጋባት እርስ በእርስ ሲተያዩ ጀመር። ልጃቸው ሉዊ ማክስ ምን እያላቸው ነው? ምን እያወራህ ነው አሉት እናቱ። ሽርሽር ሄዳችሁ ነበር እኮ፣ እኔም ትልቆኛለሁ፣ ምንም አታስታውሱ አላቸው በጣም ገርሞት። ህልም መሆን አለበት፣ በህልም ሽርሽር ወስደህን ነው ልጄ፣ አንተን ትተን የትም አንሄድም አሉት አባቱ እየሳቁ። ልጅ በመሆንህ ደስ ሊልህ ይገባል፣ ልጅነት ደስታ ነው ልጄ፣ እስኪ በቃ ቦርቅ አሉት በፍቅር እያዩት። እሱም መሃላቸው ገብቶ መጫወት ጀመረ። አሁን ልጅ መሆን ምን ማለት እንደሆነ ገባው። አዎ ገብቶኛል፣ ትልቅ ሰው መሆን ምን ማለት እንደሆነ ማውቂያለሁ። አንድ ቀን ትልቅ ሆናለሁ፣ አሁን ልጅ ነኝ። ልጅነቴ ልጅነቴ ማርና ወተቴ፣ ልጅነቴ ልጅነቴ ማርና ወተቴ እያለ ይዘምር ጀመር። በአንድ ትልቅ ሀገር ውስጥ ልዕልት ካሰች የምትባል ልጅ ትኖር ነበር። ሀገሩን የሚያስተዳድረው ንጉስ ሴት ልጅ ናት። ልዕልት ካሰች ስታድግ ጠንካራና ጎበዝ ገበሬ የመሆን ህልምም ነበራት። ብዙ ጊዜዋን እርሻ ቦታ ላይ ታሳልፋለች። ይህ ደግሞ ንጉሱን ደስ አላሰኛቸው።
አንድ ቀን ታዲያ ንጉሱ አስጠሯትና ቤተ መንግስቱን ትታ እንድትሄድ አዘዟት። በይ ከዚህ ምቹ ቤተ መንግስት ውጪና ከባዱን ህይወት ተለማመጂው። ምን ያህል ከባድ መሆኑን ሲገባሽ ትመለሻለሽ። ልዕልት ካሰችም የተለያዩ የእህል ዘሮቿን አጠራቅማ ስለነበረ በቦርሳዋ አድርጋ ቤተ መንግስቱን ለቃ ወጣች። በጫካ ውስጥም ትንሽዬ ቤት ሰርታ መኖር ጀመረች። በዙሪያዋም የእርሻ ቦታ አዘጋጅታ የእህል ዘሮቿን ዘራቻቸው። በእርግጥ እንደ ቤተ መንግስቱ የሚያግዛት የሚንከባከባት ሰው ባለመኖሩ በጣም ይደክማት ነበር። ግን ደስተኛ ስለነበረች ድካሙ ሁሉ አይሰማትም። ደግሞ 3 ጓደኞችን አፍርታለች። እነሱም ድመት፣ በቀቀንና ሸረሪት ናቸው። ድመት እርሻዋ ውስጥ አይጦች እንዳይገቡ ይጠብቅላታል። ሸረሪቷ ደግሞ እርሻዋን ከተለያዩ ነፍሳት ትጠብቅላታለች። በቀቀን ደግሞ ወደ ቤተ መንግስት እየሄደ አዳዲስ ዜናዎችን ይዞ ይመጣና ይነግራታል። ሁሉም የሚዋደዱ ጥሩ ጓደኛሞች በመሆናቸው ደስተኛ ሆነዋል። ታዲያ በቤተ መንግስቱ ውስጥ የልዕልት እርሻ ትልቅነት መወራት ጀመረ። ንጉሱም ጋር ቶሎ ደረሰ። ንጉሱ በጣም ተናዶ ለአስማተኛ ጓደኛው ለመንገር በፈረሱ ገሰገሰ። አስማተኛውንም እንዳገኘ እባክህ ልጄ ገበሬ የሆነችብኝ ነውና የምትሰራው ስራ ትክክል እንዳልሆነ እንድትረዳ፣ ንግስት እንደሆነች ገበሬ ደግሞ እንደማትሆን ንገርልኝ፣ አሳውቅልኝ። ችግር የለውም፣ ሁሉንም ለኔ ተውልኝ። እሷ ያለችበትን አካባቢ ድርቅ እንዲሆን አድርጌ እህሎቿን በማድረቅ ተስፋ ቆርጣ ወደ አባቷ እንድትመለስ ነው የማደርጋት። ይህንን የአስማተኛውን ሐሳብ ሲያዳምጥ የነበረው በቀቀን በፍጥነት በመሄድ ለጓደኛው ለልዕልት ካሰች ነገራት። ልዕልት ካሰችም ከጓደኞቿ ከድመት ከሸረሪትና ከበቀቀን ጋር በመሆን እህሏን ሰበሰበች። ከቀናት በኋላ ሀገሩ ሁሉ ድርቅ ሆነ። እህሎቹ ደርቀው ረገፉ። የልዕልት ካሰች እርሻ ግን ምንም አልሆነም። እንዲያውም ብዙ አፈራ። ይህንን አስማተኛው ሲያይ እንዳልተሳካለት በመረዳት ሌላ መፍትሄ አሰበ። አሁን እህሎቿን በሙሉ ጥርግርግ አድርጌ ወስድባታለሁ። ተስፋ ቆርጣ ወደ አባቷ እንድትመለስ ነው የማደርጋት። ይህንንም ሐሳብ በቀቀን ሰምቶ ስለነበር እንደ ንፋስ እየበረረ ለልዕልት ካሰች ነገራት። እሷና ጓደኞቿ አንድ ላይ በመሆን እህሎቿን ጎርፍ መጥቶ እንዳይወስድባቸው እርከን ሰርተው እህል ዘሩ። ኃይለኛ ዝናብ መጥቶ ከባድ ጎርፍ ባስከተለበት ወቅት የሀገሪቱ የእርሻ መሬቶች ሁሉ ከጥቅም ውጪ ሆኑ። ጎርፉ ጥርግርግ አድርገው ወሰደባቸው። የልዕልት ካሰች እህል ብቻ ነበር በጎርፍ ሳይወሰድ የቀረው። ምክንያቱም የተዘራው እህል በጎርፍ እንዳይወሰድባት ተጠንቅቀው ስለነበር ነው። ይሄኔ አስማተኛው ግራ አጋባው። ቆይ አሁን ከመቶ የሚበልጡ አይጦች ልኬ እህሎቿን ጥርግርግ አድርገው እንዲበሉባት አደርጋለሁ። ይህንን የሰማው በቀቀን ወደ ጓደኛው ድመት ሄዶ የአስማተኛውን እቅድ ነገረው። ድመቱም በጣም ደስ አለው። ይሄማ በጣም ደስ የሚል ዜና ነው። ሁሉንም ጓደኞችን ጠርቼ ድግስ በድግስ ነው የምናረገው። ከዚያ አይጦች እርሻ ቦታውን ሲወሩ ድመቶቹ እያሯሯጡ ያዟቸው። ከጥቂት ደቂቃዎች በኋላ ግን አይጦቹ ድምጥ ማጣቸው ጠፋ። በዚህም አስማተኛው በጣም ተናደደ። እንዴም አታሸንፊኝም። ቆይ እህሎቿን ከወፎች ማዳን ስለማትችል እነሱን እልክባታለሁ። አሁንም ግን በቀቀን ሰምቶ ስለነበር ወደ ጓደኞቹ ሄዶ የአሁኑን እቅድ ነገራቸው። በዚህ ጊዜ ሸረሪት ሁሉንም ጓደኞቿን ጠርታ ትልቁን እርሻ በድራቸው እንደ መረብ ሸፈኑት። ወፎቹ መጥተው እህሉን ሊያጠቁ ሲሉ የሸረሪቱን ድር ማለፍ አቃታቸው። ከዚህ በኋላ በሀገሪቱ ከባድ ችግር ተፈጠረ። ድርቁና ከባዱ ጎርፍ በሀገሪቱ ያሉትን እርሻዎች ሁሉ ስላበላሹ በጣም ተቸገሩ፣ ተራቡ፣ ሀገሪቱንም ጥለው ተሰደዱ። ይህ ደግሞ ንጉሱን በጣም አስደነገጠውና እርዳታ ፍለጋ ወደ አስማተኛው ጋር ተመልሶ ሄደ። አሁን መፍትሄ እኔ ጋር የለም።
ልጅህ ልዕልት ካሰች ሁሉንም ሕዝቦችህን የሚመግብ ሀብት አላት። ከዚያም ወደ ጫካ ወስዶ የልጁን ትልቅ እርሻ አሳየው። እሷም ለሕዝቡ በቆሎና ገብስ እያደለች ነበር። ንጉሡ በስራው በጣም ቢጸጸትም በልጁ ግን በጣም ኮራ። ጠንካራና ጎበዝ ልጅ እንዳለችው አመነ። ልጅህ ጠንካራ ናት። የሁላችንንም ችግር መፍታት የሚያስችል ብልሃትም አላት። ለአንተም ለሁላችንም የሚጠቅመው የእሷ ገበሬ መሆን ነው። በክፉ ቀናችን ደርሳልናለች። ንጉሡም ወደ ልዕልት ካሰች ጋር ሄዶ ተንበርክኮ ይቅርታ ጠየቃት። ወደ ቤተ መንግስትም ተመልሳ አብረው እንዲኖሩ ለመናት። እሷም አባቷን በጣም ትወደው ስለነበር ይቅርታ አደረገችለት። ነገር ግን ወደ ቤተ መንግስት መመለስ እንደማትፈልግ ነገረችው። እሱም በሐሳቧ ተስማማ። ከዚያ ቀን በኋላ ንጉሡ ሁሌም እየመጣ ይጠይቃታል። አብረውም እርሻውን ይጎበኛሉ። ገበሬዋ ልዕልትም ከምትወዳቸው ጓደኞቿ ጋር በደስታና በፍቅር መኖር ቀጠለች። ማንካውን የማይበላ አህያ ብቻ ነው። በድሮ ዘመን በረዶ በማያጣውና በተራሮች ሰንሰለቶች በታጠረው ሀገር ውስጥ ንጉሥ ሆኖ የሚኖር አንድ ሰው ነበረ። ይሄ ንጉሥ በአካባቢው ከነበረው የአየር ንብረት የተነሳ ብዙ ጊዜውን በቤተ መንግሥት ውስጥ ያሳልፍ ስለነበረ ስለሚያስተዳድረው ሕዝብ አኗኗር የሚያውቀው በጣም በትንሹ ነበረ። እናም ልጆች ይሄ ታሪክ የሚታመን ከሆነ ንጉሡ ከዕለታት በአንዱ ቀን ልክ እንደ አንድ ያረጀ ገበሬ ለብሶና ጎብጦ አንድ እግሩንም እየጎተተ ከቤተ መንግሥቱ ማንም ሳይጠረጥረውና ሌላው ቀርቶ ጠባቂዎቹ እንኳን ማን እንደሆነ ሳያውቁ ውልቅ ብሎ ሄደ። ከዚያም ንጉሥ ከሆነ ጀምሮ ዞር ብሎ ያላያቸውን የሀገሩን ኮረብታዎችና ሜዳዎች እያቋረጠ ሲጓዝና በሀገሩ መልክዓ ምድር ሲገረም ቆይቶ በድንገት በከባዱ የወረደው በረዶ ሊሸፍናት የተቃረበች የአንድ የበጎች እረኛ ቤትን በሩቅ ተመለከተ። ወዲያውኑ ወደ እረኛው ቤት በመሄድ የእረኛውን ቤት አንኳኳ። እረኛውም እንደዚያ ባለ በረዶ እየተንቀጠቀጠ ሲመጣ ስለተመለከተው በጣም አዝኖለት ወደ ቤቱ ካስገባ በኋላ የሚበላውንና የሚጠጣውን አቀረበለት። እረኛውም ጨዋ ታዋቂና ቀልደኛም ስለነበረ ንጉሡ ደስተኛ ሆኖ ሲጫወት አመሸ። ታዲያ ይሄ እረኛ ወደ ቤቱ ያስገባው ሰው የሀገሩ ንጉሥ እንደሆነ ምንም አላወቀም ነበረ። በሚሄድበት መንገድ ላይ እንዳይርበው በማለት የተለያዩ ፍራፍሬዎችና ዳቦዎችን በከረጢት ውስጥ አድርጎ ሰጠው። ንጉሡም እረኛውን ከተሰናበተ በኋላ ከቤተ መንግሥቱ ሲደርስ የእረኛውን ስም እንዳይረሳ ስለ ሰጋ በያዘው በትር ላይ ጽፎት መሄድ ጀመረ። እረኛው እጅግ በጣም ታማኝና ፈጣን የሆነ ውሻ ነበረው። ውሻው በምንም ሁኔታ ውስጥ እንኳን ቢሆን ከእረኛው አይርቅም ነበር። ከብዙ ቀናት በኋላ ንጉሡ ለእረኛው አንድ የጥሪ ደብዳቤ ላከለት። በደብዳቤው ላይ ንጉሡ እረኛው ታማኝ ውሻውን ይዞ በቤተ መንግሥት ግብዣ ላይ እንዲገኝ የሚጋብዝ ነበር። ይሁንና ንጉሡ ለዚህ እረኛ ለምን የግብዣ ወረቀት እንደላከለትም ሆነ ቤተ መንግሥት እንኳን የት እንደሚገኝ እረኛው ምንም የሚያውቀው ነገር አልነበረውም። ንጉሡ የጠራው የግብዣ ቀን ሲደርስ እረኛው ያለውን የክት ልብስ ለብሶና ዘንጦ እንዲሁም ያንን ውሻውን አጥቦና ጸጉሩን አበጥሮለት የንጉሡ ቤተ መንግሥት የሚገኝበትን እያጠያየቀ መሄድ ጀመረ። ከብዙ ጉዞ በኋላ በንጉሡ ቤተ መንግሥት ዋናው በር ላይ ደረሰ። የቤተ መንግሥቱ በር በጣም ቁጡና ኃይለኛ በሆነ ዘበኛ ይጠበቅ ነበርና እረኛው ወደ ውስጥ ሊገባ ሲል ቆም፣ የት ነው እየተጣደፍክ የምትሄደው ሲል ጠየቀው። እረኛውም እኔ ንጉሡ ለግብዣ ጠርተውኝ ነው፣ ደብዳቤውንም መመልከት ትችላለህ ካለው በኋላ ከንጉሡ የተላከለትን የጥሪ ደብዳቤ ያሳየው። ዘበኛውም በደብዳቤው ላይ የተጻፈውን
ልብ ብሎ ከተመለከተና ካነበበ በኋላ ታዲያ ውሻውንም ልታስገባው ነው ሲለው፣ አዎ እሱም በንጉሡ ተጠርቷል ይለዋል። ዘበኛውም እንደማየው ከሆነ ንጉሡ አንድ የተለየ ሽልማት ሊሰጥህ አስቧል ማለት ነው። እንዲያ ከሆነ ደግሞ ይህንን በር የማሳልፍህ አሁን ከኔ ጋር የተስማማ እንደሆነ ነው። ከሚሰጥ ሽልማት ላይ ግማሹን የምትሰጠኝ ከሆነ አንተንም ሆነ ውሻህን እንድትገቡ አደርጋለሁ ይለዋል። እረኛውም ግድ የለም ጌታው፣ አታስብ፣ ከንጉሡ ሽልማት የማገኝ ከሆነ ግማሹን ሰጥሃለሁ ሲል ይመልስለታል። በዚህ ዘበኛውና እረኛው ከተስማሙ በኋላ እረኛው ወደ ቤተ መንግሥት ውስጥ ይገባል። እረኛው በቤተ መንግሥቱ ግቢ ውስጥ በሚገኙ የተለያዩ ቦታዎች ሲባዝንና ሲያጠያይቅ ቆይቶ መጨረሻ ላይ ንጉሡ ወደሚገኝበት ዋናውና ትልቁ አዳራሽ ይደርሳል። ይሁን እንጂ በአዳራሹ የመግቢያ በር ላይ በጣም የሚያስፈራና የሰማይ ስባሪ የሚያህል በጣም ረጅምና በጣም ወፍራም የሆነ ዘበኛ ቆሞ ነበረ። ገና እረኛው ወደ አዳራሹ መግቢያ እንደደረሰ ባለህበት ቆም፣ ይህ ለመግባት ነው እንደምትጣደፈው? በልበልበልበል ቆም ብያለሁ ይለዋል። እረኛውም እኔ ንጉሥ ለግብዣ ጠርተው ነበረ፣ ደብዳቤውም ይኸው ካለ በኋላ ንጉሡ የላከለትን የጥሪ ደብዳቤ አውጥቶ ያሳየዋል። ዘበኛውም በደብዳቤ ላይ የተጻፈውን ደጋግሞ ከተመለከተና ካነበበ በኋላ እና ውሻውም ይገባል ይለዋል። እረኛውም አዎ እሱም በንጉሡ ተጠርቷል ይላል። ዘበኛውም ወደ ኋላው ዞር ብሎ ሲመለከት ንጉሡ በጣም ዝነኛ ሰዎችና ባለሥልጣናት ሁሉ በአንድ ትልቅ ጠረጴዛ ዙሪያ ሰብስቧቸው ተመለከተ። በዚህ ጊዜ ንጉሡ አንድ የተለየ ሽልማት ይሰጥሃል ማለት ነው። ስለዚህ ስትወጣ ከሚሰጥ ሽልማት ላይ ግማሹን ትሰጠኛለህ። እንደዛ ከሆነ አንተንም ሆነ ውሻህን አስገባችኋለሁ ይለዋል። እረኛውም ጌታው አታስብ፣ ከንጉሡ የማገኘውን ሽልማት በጠየከኝ መሠረት ግማሹን እሰጥሃለሁ በማለት ወደ ውስጥ ይገባል። በዚህ ጊዜ እረኛው ስጦታ እንኳን ቢሰጠው ግማሹን ለዚህኛው ግማሹን ደግሞ ለዛኛው ዘበኛ እንደሚሰጥ ሲያስብ፣ ለእርሱ ግን ምንም የሚተርፈው ነገር አለመኖሩን ተረዳ። እረኛው ንጉሡ ግብዣውን ወደሚያካሂዱበት ጠረጴዛ ተጠግቶ ለንጉሡ ከወገቡ ቅንጥስ እስኪል ድረስ ሰላምታ ከሰጠ በኋላ ንጉሡ በባለሥልጣናቱና በታዋቂዎቹ ሰዎች መሃል በተዘጋጀለት ወንበር እንዲቀመጥ አደረገው። በየተጋባዡ ሁሉ ፊት ለፊት ሹካ፣ ቢላዋና ማንኪያ ቀርቦ ነበረ። በረኛው ፊት ግን የተቀመጠለት ቢላዋና ሹካ ብቻ ነበረ። ከዚያም በንጉሡ ትእዛዝ ለእያንዳንዱ ሰው ምን የመሰለ ጣፋጭ ሾርባ እየተቀዳ በየሰሃኑ ተቀመጠ። በእርግጥ ከሁሉም አስቀድሞ ሾርባው ከሰሃኑ ላይ እየጨለፈ ለመጠጣት ማንኪያውን ያነሳው ንጉሡ ነበረ። ማንኪያውን ብድግ አድርጎ ለሁሉም እያሳየ ሾርባ የማይጠጣ አህያ ብቻ ነው አለና በማንኪያው ከሾርባው ላይ ዝቆ መጠጣት ጀመረ። ተጋባዡ ሁሉ ከፊት ለፊታቸው በተቀመጠው ማንኪያ ሾርባቸውን እየጨለፉና እየጠጡ እየሳቁና እያውካኩ ይመገቡ ጀመር። እረኛው ግን ማንኪያ ስላልቀረበለትና ሾርባውን በምን እንደሚጠጣ ግራ ገብቶት ወይኔ ዛሬ ጉድ ሆንኩ፣ እኔ ብቻዬን ሾርባ ሳልጠጣ ቀርቼ አህያ መባሌ ነው እያለ ግራ ቀኙን ሲገላመጥ ባለሥልጣናቱና ታዋቂዎቹ ሰዎች ሁሉ እያዩ ሳቁበት። እረኛውም ሹካውንና ቢላውን እየተመለከተ ሲያስብ አንድ ሐሳብ መጣለት። አጠገቡ የነበረውን ደረቅ ዳቦ ብድግ አደረገና በትንሹ በቢላው አስተካክሎ ቆረሰው። ከዚያም በውስጡ የነበረውን ቡጥ አውጥቶ ለውሻው ከሰጣት በኋላ ደረቁን ዳቦ እንደ ማንኪያ በማድረግ ከፊቱ የተቀመጠውን ሾርባ ይጠጣበት ጀመር። እንዲያውም ዳቦ ለአያያዝ ስለተመቸው ከሁሉ ቀድሞ ሾርባውን አጠናቀቀ። ከዚያም እንዲህ አለ፣ ንጉሣችን ሾርባ የማይጠጣ አህያ ብቻ ነው ብለዋል። እውነት ነው። እንዲያውም ሾርባውን የጠጣበትን ማንኪያ የማይበላም አህያ ብቻ ነው አለና ያንን ሾርባውን የጠጣበትን ደረቅ ዳቦ በአንድ ጊዜ ኩርሽም አድርጎ በላው። በዚህ ጊዜ እንዲያ ሲያጓጉ የነበሩ ሁሉ ክው ብለው ደንግጠው
ማንኪያቸውን ይመለከቱ ጀመር። ወዲያውኑ ንጉሡ በእረኛው ብልጠት ተደንቆ መሳቅ ጀመረ። ከዚያ የነበረው ሰው ሁሉ ከልቡ ሳቅ። ያ ትልቅ ግብዣ ከተጠናቀቀ በኋላ ንጉሡ እረኛው የፈለገውን ነገር ሁሉ ሊሸልመው ተዘጋጀ። እረኛው ከንጉሡ ሊቀበል የፈለገው ስጦታ ግን ማንም ያላሰበው ነገር ነበረ። እጅግ የተከበሩ ንጉሥ ሆይ፣ እኔ እንዲሰጡኝ የምፈልገው የ80 ጅራፍ ግርፊያ ነው አለ። እንዴ! ንጉሡ በእረኛው ጥያቄ ተደናግጦ ደጉ እረኛ፣ እኔ እኮ የጋበዝኩ 80 ጊዜ እንድገርፍህ አይደለም። የቅድሙም ጨዋታ ስቀልድ እንጂ ለሌላ አይደለም። እንዲያውም እኮ መልሰህ በራሴ ቀልድ አስቀኸኛል። ሁላችንም ደስ ብሎናል። ይልቅ እንዲያው እባክህ ምን ልስጥህ? ምንድን ነው የምትፈልገው አለው። እረኛውም እንደ እውነቱ ከሆነ ከ80 ግርፋት በቀር ሌላ ስጦታ አልፈልግም አለ። ንጉሡ አሁንም እረኛው እየቀለደ እንደሆነ አስበው ለምን እንዲህ አይነቱን ጥያቄ መጠየቅ ፈለክ ይለዋል። እረኛውም ንጉሥ ሆይ፣ ምክንያቱን ለማወቅ ከፈለጉ ወደዚህ ስገባ ዘበኞቹ አስቆመውኝ ወደ ውስጥ እንዳልገባ ከልክለውኝ ነበር። ሁለቱም ከሚሰጠኝ ላይ ግማሽ ግማሹን ካልሰጠዋቸው እንደማልገባ ስለነገሩኝ ቃል ገብቼላቸው ነበር። ስለዚህ 40ውን በገባሁት ቃል መሰረት እዚያ ላለው ቀሪውን ደግሞ 40 በበሩ አካባቢ ወዳለው ዘበኛ እሰጣለሁ ብዬ ነው አለ። እናም በዚህ መልኩ የእረኛው ስጦታ ለሁለቱ ሥርዓት ለማያውቁ አስቸጋሪ ዘበኞች ተከፋፈላቸውና 40 ጅራፋቸውን ቀመሱ ይባላል። ኦሆ አሃ የኢትዮጵያ ልጆች ኦሆ አሃ